ቢሆን ምክንያቱም በኖርማል የሆነ ነገር ላይ አሁን ሰው ለሚጭነውን ነገር አትሉ። ቤኪ ሰላም ከዚህ በኋላ ፍቅር ይዞታል ነው የምንለው እና እንደዚህ ይባላል ብለሽ ታምኛለሽ? በድራማ ይኸውልሽ እስካሁን ድረስ እኮ እነሱ ሁላቸውም የሚናገሩት በድራማም አይደለም በምን ብሎ ነገር ለሚሄድ ልጅ እንደዚህ አይነት መልስና መልስም አይሰጣጥም። ሰው ሎጂኩን ካሰብ ነው። ግን አንድ ነገር ልንገርሽ፣ በኖርማል ቀን ሌላ ጊዜ ፍራንክ ሲያደርጉ ስሚያቸው እንዲህ በይኝ እንደዚህ በይኝ በቃ ምን የሚፈልግሽውን ነገር ተናገሪ ምናምን ይባባላሉ አይደለም? ከሰማሻቸው ሰማቱ ዋይስ ነው። ምክንያቱም እውነት ሊሆን ይችላል ውሸት። አንዳንዴ አፕ ላይ ማድረግ የሚፈልጉትን ነገር ለሌላ ሰው ለማሳየት አሁን ለምሳሌ አፈቀርኩ በይው ብለው የሰሩት ነገር አሁን የሌለ ነው። ታዩ እሱ ነው ወደ ሌላ እሱ እኮ ለምንድን ነው ታውቂያለሽ? እንደዛ የዛን ጊዜ አፈቀርኩ በይ ምናምን የተባለበት ምክንያት ቴክስት ይደረግ ነበረ ኮሜንት ላይ ነው እኮ ያልኩሽ። ኮሜንት ላይ ምናምን ያዩትን ነገር ነው። ብዙ ጊዜ ካየሽ እኮ እዚህ ላይ ለምሳሌ አንድ ጥያቄ ልጠይቅሽ። ለምሳሌ አሁን ይሄ ድራማ ሲጀመር አለ እንደውም ኧረ ላይፍ ላይ ቁጭ ብሎ ሲያወራ ምን አለች አንዷ የጻፈችለት ቴክስት ለምን ከድሮ ፍቅረኛ ጋር አትመጣም ብላ ጽፋለታለች። የዛኔ ከታች ሃይሚ ያለች ቴክስት እያደረገች ነበረች። ስለዚህ ምን አረጉ መሰለሽ ያችን ፒክ አደረጉና አወጡና ለምን እንደዚህ አይነት ስራ አንሰራም አሉ። ድራማውን ሲጀምሩ እነሱ እውነቱን ለመናገር እንዳለ ሙሉ ክሩ የነዚህ ነው የሚፈታ ኦዲየንስ የሚለውን ነው ኦዲየንስ የሚለው ተሰብስበው እነሱ አጥንተው ምን ብለው ሄዱት። ድራማ ሌላ ነበር ሊሰሩ ሄዱት። ልንገራችሁ አንድ ነገር እውነቱ እንደዚህ የተገለጸልኝ። በግሩፕ ተሰብስበው ገቡ ይህን ድራማ ሊሰሩ። እዛ ሲሄዱ ያመጣኋት ልጆች ምናምን የነሱ ስራ ሌላ ነበረ ብሏል እኮ ተናግሯል። ለ3 ቀን በጣም መጥፎ እንትን ሊሆን ይችላል ምናምን ብሎ ተናግሯል። ሲሄዱ ልጅቷ በመጣች በነጋታው ኦዲየንስ አስረገዛት። እርጉዝ ናት ብለዋል። ድራማው ተቀይሮ ልጅቷ አርግዛ መጣች። ያላረገዘች ልጅ እንጂ በእርጉዝ አልነበረም እነሱ የመጡት። የእነሱ ድራማ ከየት ነበር የሚቀጥለው መሰለሽ? ከአልጋ ነበር የሚጀምሩት። ይሄ አልጋ ክፍል ምናምን ነበር የሚቀጥለው። ገባሽ? እርጉዞ ነው ወደኋላ አሁን እሱን ነገር ኤክስፕሌን ማድረግ ስለማልፈልግ እንጂ ግን አይደብርም ወይ? አሁን ይሄ ድራማው ስራሱ ምንድን ነው የሚያስተምረው? ለምንድን ነው እንዲማርበት ህዝቡ ነው? እነሱ በቃ ዶራል ብቻ ነው ህዝቡ? ምንድን ነው ህዝቡ ጭንቅላት ናቸው ብለው አስበው ነበር። አሁን እኮ መውጫ የጠፋቸው እኮ እኛ እንደዚህ ስናደርገው ስንተነት ነው እንጂ እነሱ በቃ ምንም ችግር የለም ይቀበሉናል። የሰጠናቸውን አይነት ነገር ነበር። ይሄ እኮ ዝሙት እኮ ነው። ህዝቡ ለምንድን ነው የሚናደድብን? ገንዬ ስሚ፣ ህዝቡም እየተናደደብን እየሰደበን ያለው እኮ ለምንድን ነው እንደሚያወሩት እኮ ነው። እንዴ ምን ሆነሻል? ይሄንን እንትን አትይም እንዴ? ለምንድን ነው ይሄን ነገር የሚያወሩት? በቃ ለምን ታወራላችሁ? ነው በቃ እንደበፊቱ ዝም ብለህ እና እንዴ ምን ሆነሻል? እንዴ የሚሰድቡን ምን አድርገናቸው ነው? ይሄንን ለምን ትላላችሁ? ለምን አትቀበሉ? ዩዘርዬ አንድ ጊዜ ላስረዳሽ። እኛ እነዚህ ሰዎች አልሰደብንም፣ ለይተን ምንም ያልነው ነገር የለም። ይሄ ነገር ልክ አይደለም የምትሰሩት ስራ። በቃ እስካሁን ብዙ ጊዜ ዝም ተብሏል። ግን በቃ ስራችሁ ልክ አይደለም ስላልናል እንደ እየሰደቡንና እየተቃወሙን ያሉ። ሌላ ምን አጥፍተን ነው? አልሰደብናቸው፣ ፎቶ አልዘቀዘቅን፣ ምን አላል። አስተያየት ትክክለኛ አዎ ስለማታውቂ ነዋ። የወድሽኝ በተወሰነ እዚህ ጋር ሁለት እንትን ለብሰው ሁለት ማሊያ ለብሰው የሚጫወቱ አሉ። እኛ የራሳችንን አስተያየት ይሄኛው ነው የወድሽ እና ለዛ ነው አሁን የዛሬው ትምህርቱን እንቀበላለን የፈለገውን የሚሉት እኮ ያንን ብልግናውን ለአንድ ሰው ብሎ የሚቀበሉ ናቸው። ገባሽ? እዚህ ጋር ደግሞ የሚያስብ ሰው የሚያገናዝብ ሰው ምንድን ነው ይሄ ለትውልዱም ለተመልካቹ ምንድን ነው ሴንስ የሚሰጠው? እስኪ ይሄ ትውልዱ ቢያየው እንዴት ይሆናል? እኛስ ብናየው እንዴት ነው ዝም የምንለው ብለን ለምንለው ያማል። ግን ምንም ለማይመስላቸው ዝም ብለው በቃ በበድል ለሚኖሩት ግን ምንም ትክክል ነው ለነሱ ሁሉም ነገር። እነሱ ያንን ነው የሚያውቋቸው የነበረው። ገባሽ? የሚያውቁት ያንን ሰው ነው። እነዛን ተመልካቾች ግሩፕ ሰርተው አሁን እኮ አሉ እኮ ጭንቅላት ያላቸው እኮ አላቸው። ይሄ ምንድን ነው የምንማርበት የሚሉ እኮ አሉ የሚጠይቁ ልክ እንደኛ አውሬች የኔ እናት ዛሬ የሚጠይቅ ሰው ስላልነበረ እነሱ ያው ስራቸውን የሚሰሩ ስራ ነው የሚሰሩት። ግን አሁን እኛ ስናይ ሲሰሩም ትምህርት የሚሰጥ ነገር ቢሰሩ ሌላ ጊዜ ስለሚሰሩ ማለት ነው። ለምሳሌ ምሳሌ ይሰጠናል አይደለ? ሴት ልጅ እንዲሞን የለባትም እንደዚህ ምናምን እያለ እሱ ያስተምር ነበረ። እሷም እንደዛው። እነሱም በዛ መልኩ ስለምናውቃቸው አሁን አክሴፕት ማድረግ ሁሉም ሰው የከበደው
ለዛ ነው እንጂ ሁሉም ሰው ይሰራል፣ ይሄን ስራ ይሰራል። ማንም የሚያያቸው የለም። እኔ አላይም በበኩሌ ሌላ ቦታ ሂጅ። እነዚህ ግን እኮ ጤነኛ ነገር ስለሚያስተላልፉ እንደውም በጣም ነው በዚህ ጄኔሬሽን። እኛ እኮ ተለቅ ያልን ስለሆንን ነው በአይምሮም ገባሽ፣ በእድሜም እድሜ ቁጥርም ቢሆንም ትንሽ እናገናዝባለን። እንትኖች ውስጥ በእነሱ እድሜ ያሉት ትውልዶች ውስጥ ምንድነው እነሱማ ስሚ ያለቃቅሱ ተረጋጊ ገን እየተረጋጊ እነሱማ እኛን እንደውም አንቺም አሁን ትልቅ አይደለሽም፣ ሁላችንም እግዚአብሔር ይመስገን። ትልቅነት ደግሞ ክብር ነው ገባሽ? ትልቅም ብትሆኚ ክብር ነው። ግን እነሱ እንደውም እያሉ ያሉት ምን አሉ? እነሱ ትልቅ አይደሉም ወይ? ለምን ይሄንን አስተያየት እኮ ይሰጣሉ ብለው የሚቃወሙ ህዝብ አለ። ምን ሆነሻል ገንዬ? ተይ እንጂ ኖ ሁሉም ህዝብ እኮ አንድ አይነት ግንዛቤ የለውም እኮ። እነሱ እንደውም እኮ አልኩሽ እኮ አሁን እነሱ እንደውም ትውልዱ ይሄ ነገር እኛን አያስተምርም ማለት አለበት እንጂ ይሄንን ነገር መደገፍ የለባቸውም። ስለዚህ ግን ጭንቅላት ደግሞ የሁሉም ሰው አንድ አይደለም። ትልቅ ሰው ነን አሉን አይደል እንዴ መቅድዬ? ትልቅ ሰው እንዴት ይሄንን ነገር ለልጆቹ ያስተላልፋል እንዴ? እኔ ተቀብዬ ለልጆቼ እንዳስተምራለሁ ነው መቃወም ያለበት። ለምን ይሄ ትክክለኛ አይደለም። እስቲ ምን ታወሪያለሽ አንቺ? ትልቅሽ ማለት ልጆች እንዳይማሩ አንቺ ማየት ካልፈለግሽ መውጣት ነው እንጂ ይሄ አሁን እነሱ እኔ እኮ ስለ ልጆቼ ብቻ አይደለም። አንቺ ስለ ልጆችሽ ብቻ ነው እንዴ? ትውልድን ማያስጨንቅሽም እንዴ? ትውልድን ማን ነው እንትን የሚለው? ህዝብ እኮ ነው አይደል እንዴ? እነዚህ ህዝብ እኮ ነው መንግስት አይደል እንዴ? እነዚህ ልጆች ከምንድን ነው የሚወጡት? በቃ ሴት አባራሪ እንደፈለጉት ሰውን የማይሰሙ እንደፈለጉት ሴትን እንትን የሚሉ የሚያጎሳቁሉ እንደዛ አይነት ትውልድ ነው እንዴ የሚፈለገው? ለምን እኔ እንደሱ ማለት አይደለም እኮ እኔ እንደዛ ይስሩ ማለት አይደለም። ሁሉም ሰው እኮ እየሰራ ነው። እነዚህ ብቻ አይደለም የሚሰሩት ይሄን ስራ። እኛ እነዚህን በዚህ መልክ ሁሉም ሰው እኮ ይኸውልሽ፣ እስኪ የትኛው ነው ከነሱ ፓርት የሚመጡት ናቸው እንጂ እንዲህ አይነት ስራ የሚሰሩት እነ ጽጌ ናቸው። ሰሩ በቃ የሆነ ነገር ድብልቅልቅ አድርገው ይተውታል። ደግሞ ሌላ ይቀጥላሉ። እንደዛ እኮ ነው ስራ የሚሆን። ወይ እነ ጽጌ ምናምን ላልሽው እነሱም ይሰራሉ ይሄን ነገር። እኔ ስለሌላ ሰው ማውራት አንፈልግም፣ ግን ስለነዚህ የምናወራ እነዚህን የምናውቃቸው በየትኛው መልኩ ነበረ ነው። ይሄ ነው ጥያቄ። አሁን የምናወራው እዚህ ጋር እነሱም በዚህ መልክ ስለማናውቃቸው ነው እንጂ ይሄ ሁሉም እያደረገው ሁሉም እየሰራው ነው። ይሄ የኛ ቢዝነስ አይደለም። መናገር ያለብን እነዚህ ልጆች ለኛ አሁን እንደ ዱቡዳ ቢጫ ሳያሳዩ ቀይ ነው ያሳዩን። ገባሽ? አለማስጠንቀቂያ ከባዱ ስር ነው የገቡት አይተናቸው በማናውቀው መልኩ። ለዛ ነው ሰው ሁሉ ሰርፕራይዝ ሆነው። ምክንያቱም እነሱ የሚያስተምሩ የነበሩ እንደዚህ ለዚህ ለአሁኑ ትውልድ እንደዚህ እያሉ የሚያስረዱ የነበሩ ልጅ በአንዴ እዚህ ስር መግባታቸው እንዴት ተብሎ ነው ሁሉም ሰው የሚያወራው አይደለም ስለነሱ። ወይ ወደ እሱ ጋር ከሄድሽ ምን እንዳየው ታውቂያለሽ? አሁን የሰሩት ስራ አወጣ ባህሪያቸውን፣ ድራማ ባይሆን ማለት ነው። ምክንያቱም የሆነ ፌክ የሆነ ነገር የሚያደርጉ ነው ይመስለው። አሁን ለምሳሌ ሴት እናከብራለን ምናምን የሚባለው ነገር እዚህ ጋር የሰሩት ስራ በቃ በሙሉ ዳሜጅ ያደረገው ይመስለኛል አይደል? እሱ እኮ ነው የምልሽ። አሁን እሱ ፓርት እኮ ነው አሁን ሰው ሙሉ ሰርፕራይዝ ያደረገው። እኛ በዛ ስለምናውቃቸው ይሄ ነገር በቃ በዛ ነው አሁን ሰው ሁሉ እንደዚህ ተገርሞ የሚያወራው እንጂ ከእነሱ የበለጠ እየሰራ ያለ ሰው አለ አይደለም? የምናያቸው ተቆራርጦ ሲመጣ የምናየው ግን እነሱን በዚህ መልኩ አንጠብቃቸው። ግን ደግሞ አንድ ነገር የምነግርሽ ነገር እኔ መጨረሻ ላይ የሚናገራቸው ንግግሮች አሉ። ብሩክ ምን በይኝ፣ ለምሳሌ ባለፈው ቤት ውስጥ አብሬሽ ካላደርኩ ምናምን እያለ ሰሞኑ ሲሰራባት የነበረው ላይ የመጨረሻ ላይ ምን ብሎ ተናገረ? ሀይሚ የወንድ ናት፣ ጀግና ሴት ናት፣ በምንም ያልታለለች። እኔ ወርቅም ገዛሁላት ምንም ገዛሁላት፣ ያ ይሉኝታ ይዟት እንኳን ከኔ ጋር እንደርስላት እንኳን እንደዛ እየወደደችኝ አላደረችም። ምን ያህል ጀግና ሴት እንደሆነች ብሎ አለ። ገባሽ? እሷን ለማሳየት ነው ተባለ። አሁን ደግሞ የዚህን ደግሞ ምን ብሎ እንደሚያመጣልን ደግሞ የዚህን መልስ ደግሞ አናውቅም። እኛው በዚህ ያወራል። እሱ ደግሞ የሆነ ነገር ሊለን ይችላል። ገባሽ? እኔ ለይች ጥያቄ አለኝ። አሁን ይሄ ስራ ከመጀመሪያ እስካሁን ባለበት ደረጃ ማለት ነው ሙሉ ለሙሉ ስራ ነው ብለሽ ታምኛለሽ? እሺ ስራ እስከሆነ ማለት ነው የመጀመሪያ ህመሟ ብዙ ነገር ያየንባት አለች። በመካከል እሺ አወቀች ይጎል እና የእሷን የመጀመሪያ ፓርቷ ላይ ያየሽው አንቺ በምንድን ነው የምትወስዱ? በስራ ነው ወይስ በሪል ነው የምትወስዱ? አንድ ነገር የምነግርሽ ነገር ትንሽ ፐርሰንቱ የመጀመሪያውን ሰዓት አታውቅም ልቻለሁ። ሌላውን በሙሉ ታውቃለች። አንቺ በራስሽ አንድ ሴት አንድ አብሮሽ ያለ ሰው አይደለም እርጉዝ ሴት አስረግዣለሁ ብሎ ፊት ለፊትሽ አምጥቶልሽ ተይውና ወሬ ብትሰሚ እንኳን ዳግም ያን ሰውዬ ኦኬ አንድ ቀን ሄደሽ ልታገኙ ትችያለሽ፣ እውነቱን ከሱ ማወቅ አለብኝ ብለሽ 2-3 ቀን በተለያየ ቻናል እየተጫነ እየተመላለሽ አልጋ ክፍል እያንኳኳሽ እየሄድሽ አብረሽ ቆመሽ ታወሪያለሽ።
ውጪ እየተባሽ የተገፈተሽ ማጣራት አለብሻ። ማጣራት አለብሻ። በደንብ ማጣራት አለብሽ። የኔ እናት አንድ ነገር ልንገርሽ፣ ፊት ለፊቱ ሄጄ አዎ አብሬያት ነበርኩ አግኝቻታለሁኝ ተኝቻለሁም አልተኛውም ብሎ ነግሮሻል ይሄ ልጅ። አላስታውስም እያለ እየነገረሽ የራስሽ የሆነ ሰው። ስለዚህ በቀላሉ ብዙ ነገር አለሻ ከሱ ጋር በቀላሉ የምትወጪበት አይደለማ። ብዙ ነገር አለ። ብዙ ነገር አጣርተሽ እውነት ነው ወይ ብለሽ ትክክል ነው ወይ ብለሽ ለዛም ይሆናል የምትመላለሰው እንጂ እንዴት ነው እንደዚህ ስሜታዊ የሆነች አሁን ትላንትና ያረገችውን ከትላንት ወዲያ ጥላቸው የሄደችው እስኪ ከሶስና ጋር የሆነችው እንደዛ የሮጠችው አራራቅ የሮጠችው ከትላንት ወዲያ አሁን አመጣሽልኝ። ከሶስና ጋር የነበረችበት ጊዜ እመኝኝ እውነት ነበር። የዛ ሰዓት ላይ አታውቅም በትክክል እሷ ራሷ ምን እንደመሰለች ያሸካል። በዛ ሰዓት ገባሽ ሲጠይቃት ራሱ የመጨረሻ ቀን ሊያስተዋውቃት የጠራት ቀን በሰው ፈልጌ ነው ያስገኘኋት፣ ስልክም አትመልስልኝም ነበረ ምናምን ብሎ ሲጠይቃት ራሱ የመለሰችለት መልስ ምን ነበረ? ምን መለሰችለት? እኔ ዛሬ ለመጨረሻ ላገኝም አልፈልግም ነበር አለችው። ገብቶሻል? በትክክለኛው የዛኔ ስለማታውቅ ነው። እውነቷን ነው። አዎ፣ ግን በሰውነቷ ደረጃ ከሄድሽ ደግሞ የዛን ጊዜ ደግሞ ብዙ ችግር ነበረባት። አንደኛ ነገር ከሶስና በፊት ሌላ የሚያስፈራራት ልጅ አለ ብሎ ብዙ ነገር ሲያደርጓት ነበረ። እኔ እሱም እነዚህ ጓደኞቹ የሰሩት ስራ መስሎ ነው የሚታየኝ። አሁን በደንብ እንትን ስለው የእነሱ ታክቲክ ይመስለኛል። ልጅቷ እኮ ብዙ ጫና ነበረባት በፊት። እንደገና ሴቶች አሉ ትዝ ይልሽ እንደሆነ አብራው ተከራይተው የሚኖሩት ማን ነው? ፊፊ ነው ፊፊ የሚሏት እሷን ታስፈራራት ነበር። ሌሎችም ሴቶች ያስፈራሯት ነበር። በጣም ትልቅ ስቃይ ውስጥ ነበረች እኮ ከዛ ከሶስና እሱን አናቅም ገንዬ ስላላ ስለሱ አናቅም። ይኸውልህ እሱን በሌላ ስም አትጥሬ ነው። ኖ ምንሽ አልገባሽም። ያ ሁሉ ስቃይ ነበረባት። አይ ገንዬ ይሄ እውነት ከሆነ እች ልጅ ነበረች የምታስፈራራት ሰው እንትን እያለች ብዬ ነው ማስበው። ኧረ አናቅም፣ እሱን ዩዘር አናቅም። ምክንያቱም እሷም ወጣ ምንም ነገር እኔ ነኝ እንዲያረኩት ምናምን ስላለችን እሱ ውስጥ አንገባም። አሁን ስለዚህ ቪዲዮ ብቻ እናውራ። እኔ ወዶች ያለፈ ነገር አንድ ነገር የምነግራችሁ ማብላናለች እኮ ማንሽ ያው ገንዬ ታይበኔና ያው ልጅ ገኒ እንደውም እኔ የሚመስለኝ ነገር እንደውም እቺ አሁን የመጣችው ልጅ ማነው ስሟ የምትባለው? እቺ አሁን ያረገዘችው ልጅ የሚገርምሽ እንደ ፋሚሊም ጭምር ነው የምትመስለኝ። እንኳን አይደለም አይ ምን አትመስልም ልጅቷ። እግዚአብሔር አንድ ነገር ልንገርሽ ዩዘር ያኔ ትዝ ይልሽ ከሆነ ከማነው ስሙ አብሮት እዛ ሲቀርጻቸው የነበረ የመጀመሪያ ዙር ማነው ማርክ ማለት የሀይሉ ዘመድ ነው አለ። ልጅቷ የራሳቸው ፋሚሊ ናት። እመኝኝ አትመኝኝ ከአባትየው ጋር የቀረበችበትም አንድ ላይ እንደዚህ መታ ምናምን ያደረገች እመኝኝ 100% ፋሚሊ ናት። እንግዲህ እናያለን። ግን የሆነ ነገር ነበረ በነገራችን ላይ ስብር ያለ ነገር ነበር። እኔ ትናንትና የቀለበቱን አስተያየት ሰጠው እንጂ ንግግሯ ወርድ በወርድ የምትናገረው በቃ የተጠና ነው። ምክንያቱም ያልሞተ ሰው ሀሳቡን አይቀይርም። ታዲያ ድግሱ የሰርፕራይዙ ላይ ለምን ወይ እንረሳክ ምናምን የሚሉ ቃላቶች እንደገና ደግሞ ጨርሻለሁ ሲላት እሱ ራሱ ፊቱ ላይ ምንም ነገር አልነበራትም። ጀስት ዲያሎግ ነበራቸው እና ታዲያ መሄድ እችላለሁ አለችው። ሲያመጣት ራሱ የነበረው ነገር አሁን እጁን የእሱን እጅ ነው ማታውቀው እና ከለቀቃት በኋላ ደግሞ ምንም ነገር እንዳታረገኝ ያለችው ነገር ፈና አድርጎኛል። በነገር የማይመስል ነገር አንድ ነገር ስትወሰዴት እንደምትሄዳችሁ ምንም ነገር እንዳታረገኝ ስትል ደስ ነው ያኔ በቃ ለካ ነበር እንደውዬ አኮ የማይመስል ነገር ነው። እና አንዳንድ ጊዜ የሆነ እኛ በጣም ስለምንወዳቸው የሆነ ሌላ ነገር ምክንያቱም ዝም ብለሽ በማታውቂው ሰው ግንባርሽን ትሳሚያለሽ። አንዬ አይንሽ ተጨፍኖ ብቻም አይደለም ደግሞ ምን አለች ከለቀቃት በኋላ ሚኪና አለች። የት ሄዳ ሚኪ ነው እንጂ አለች። ታስቢ ሁሉ ጊዜ እንደዛ እጇን እንትን ምትል አሁን እጁን ታዩ ራቅ ብሎ ቢቆም ጠረኑን ታውቀዋለች። ትቀልጃለች። ምን ነካሽ እንዴ? እንደገና ደግሞ እሱ ከያዛት በኋላ እንትን መሆኑን የምታውቂው ሚኪ ተንጠራርቶ አይቶ በመስኮት ቻው ነው ያለውና በዛ ያስቃል። በደንብ ቪዲዮን የኔ ውድ እንደውም የመሰለኝ እንትኑ ዲኮሬሽኑ እዛው ዲኮሬሽን የሚደረግበት ለሳምፕል የሚያስቀምጡት የለም እዛው ሄደው መሰለኝ ተቀረጹት። ምክንያቱም ፕሮሞሽን እየሰራ ነው እዛው ፕሮሞሽን ሰርቶ ሲጨርስ ለምን እንደዚህ አልላትም አይነት ነገር አስቦ መሰለኝ ያደረገው። ለቪዲዮንም ሰርቼ ልውጣ አይነት ነገር ምክንያቱም ልኩን ተከራይቼ ነው ምናምን ስላለ እዛው ነው በቃ የሰራላቸው።
አዎ ሰራ፣ ግን ያው ሰውን ለማስደሰት ምናምንም ያው እሱ በተሳሳተ አንዬ ሊቭ ራሱ የገባው እኮ ቪዲዮ ከተቀረጸ በኋላ ጸሎት አድርጉልኝ አለ። አይተሻል? ይቅና በሉኝ አለ እንጂ ጭራሽ ነው እንዴ እኮ። አዎ ይቅና በሉኝ። እንግዲህ እኮ ቪዲዮ እኮ ጿን ነው የተሰራው። አንቺ ይኸውልሽ እሱን አብረው ምናምን ነው የሰሩት። ያው ፕሮሞሽን እያደረጉ ነው፣ ለእንትን ስራ ነው። በአንድ ድንጋይ ሁለት ወፍ ነው የሚባለው። እንደዛ ነው ያደረጉት። ሰሩ ዩቲዩባቸውንም ሰሩ። ጎበዝ ናቸው። እኔ እኮ አደንቃለሁ። ኤኒዌይ እሱ አሁን ስራ ከሆነ ጥሩ ነው። እኔ ልጅቱ አሁን ይሄ ነገር ተፈጥሮ ከሆነ ግን በጣም ነው የሚያመው። በቃ በጣም መቼም የማይረሳ ቁስል። እንደው ዩዘር እንደው አንድ ጥያቄ ጠይቅሽ፣ እንደው ምን አይነት ሰው ቢሆን እንደው የፈለገ በቃ ምን ብዬ ልንገርሽ፣ እንደው የፈለገ ምን አይነት ሰው ቢሆን የራሱ ላይፍ እንደዚህ ካሜራ ላይ እንደዚህ ብሎ ያመጣበሽ እንደው ታስቢያለሽ? ነገራችን ላይ እኔ አንድ ነገር የታዘብኩትን ልንገርሽ። በጣም ብዙ ዩቲዩበሮች አሉ። በጣም ብዙ ከየተለያየ ክፍለ ሀገሩ ከተማው ብዙ አለ አይደለ? የእነሱ አካባቢዎች ትንሽ ለየት የሚልብኝ በጣም እንትኖች ናቸው። በቃ ይሄ ብልግናው ላይ ሲሰሩት ችግር የለባቸው። የሆነ አሁን የከተማ ሰዎችን ኢቭን እነ ጽጌን አይተሽ ከሆነ እንኳን በጣም በቃ የጨሱ ሆነው ማአት ነገር የሚያውቁ ሆነው የሆነ ሼም የሚይዛቸው ነገር አለ። እነዚህ ሼም የላቸውም። የሆነ የሚቀናኑት ጓደኛ ለጓደኛ ሴት ለሴት የሚነጣጠቁት የሚሰሩት ምን ሼም አልጋ ላይ አስተኝታ ልብስ ስታወልቅለት አልጋ ላይ አስተኝታ ልብስ የምታወልቅ ጀግና። አረ ምን በላ ነው የመጣብን? ይሄንን እንደመቃወም ሁሉም እየሰራ ነው። እንደዚህ አይነት ስራ ምንድነው? ሁሉም እየሰራ ነው። እንትን ነው በቃ ይሄ ማለት ነገም ህይወት አለሽ። ሁለተኛ ነገር ቪዲዮ ላይ የሚቀር ነው። ሶስተኛ ነገር ደግሞ የሆነ በቃ የሚያስጠላ ስራ። እኔ በኒው ጀኔሬሽንም እንደዚህ አይነት ነገር የለም። የሰለጠነውም ሀገር እንደዚህ ቺፕ ናት ነው እንደው የሚባለው። እንደዚህ አይነት ነገር ስትሆኝና ሴቱ አያፍር፣ ወንዱ አያፍር። ወንዶቹ ውሸታሞች፣ ከጓደኛ መቀና። ይሄ ደግሞ ፋይል የሚሉት ነገር እኛ ስቱፒዶች ነው አሉ እና ፋይል ተገኘ፣ ወረቀቱን አምጣው እና ደግሞ ሴሚ ዩዘር ያወራነውን ምን ቦታ ላይ እኛ ያወራነውን ብዙ ሰው ውጭ ለመውሰድ ምናምን ያለበት ቦታውን በጣም ገርሞኛል። እዛ ጋር ገባሽ እና ብቻ እስቲ ብቻ አይን ነገር ምናምን ማን ነው እሱ ነው። በነገራችን ላይ እሱ ነገር እኛ ያወራነውን እኮ ነው። አይባልም። ለምሳሌ ቆይ ገንዬ ቆይ እንደዛ አይደለም ፍቅር። እሺ አውሪ። ለምን መሰልሽ አንቺ ትቀጥይበታለሽ። እኔ እዚህ ላይ አንድ መናገር የምፈልገው ነገር ሌላውም እንዲሰማኝ ስለፈለግኩ ነው። እሱ ብቻ አይደለም። አንደኛ ነገር የሰው ባል የምትመኙ ሴቶች፣ የሰው ህይወት የምትመኙ ሰዎች፣ የሰው ኑሮ የምትመኙ ሰዎች፣ ሰው ተጣላ እያላችሁ እየገባችሁ ቴክስት የምታደርጉ ሴቶች፣ እኔ ወስደሃለሁ የምትሉ ሴቶች፣ ለራሳችሁ ሳያልፍላችሁ ለራሳችሁ ሳታስተካክሉ በ22 እድሜ ውጭ ሀገር ያለ በተለይ ኢሮፕ እና አሜሪካ ከሀገር ቤት ባል ማምጣት አይፈልግም። ምክንያቱም በአእምሮ በአስተሳሰብ በሲስተም በምንም ስለማይገናኝ ከራሳቸው ጓደኛ ጋር አብረው ካደጉት ጋር አብረው ከሚኖሩት ጋር ተዋህደው ነው የሚኖሩት። እናንተ ይሄ አሮጊት ወይም ደግሞ ይሄ የመንግስት ጡረተኛ የሆነ አሮጊት ቁጭ ብላችሁ 24 ሰዓት እየጻፋችሁ ቴክስት እያረጋችሁ የሰው ህይወት ለበመጥበጥ የምትዘጋጁ እረፉ። ጥሩ አይደለም፣ ዋጋ ያስከፍላችኋል። እናንተ ደግሞ ኢትዮጵያ ቁጭ ብላችሁ ውጭ ሀገር ሴት ልትወስደን ነው የምትሉት። በጣም ብዙ ወጣቶች ምንም አይጠቅማችሁ መታችሁ እዚህ ባለፈውን ብያለሁ፣ በረዶ ነው የምትጠርጉት፣ ሳር ነው የምታጭዱት። አማዞን ካርቶን ይሸከማሉ። ከሲስተሙ ጋር አማዞን ካርቶን ነው የምትሸከሙት። ጀርመን ድንች ነው የምትሸከሙት። ኖርዌይ በረዶ ነው። አርፋችሁ ቁጭ በሉ። ከሲስተሙ ጋር እንኳን ተዋህዳችሁ ትምህርት ቤት ሄዳችሁ ዩኒቨርሲቲ መጨረስ እንኳን አትፈልጉም። እንደዚህ ሰባዚ ቁጭ ብላችሁ እንደ ዩቲዩብ ስትተሻሽ አይባልም። በቃ ፍቅር ነው የሚበልጠው ወይስ የውጭ ሀገር ነው አይባልም። እግዚአብሔር ቆይ መጣሁልሽ። ሌላው ደግሞ ውጭ ሀገር ሚስት አለኝ እያላችሁ የምትኮፈሱ ወይም ደግሞ ውጭ ልትወስደኝ ነው እያላችሁ የምትኮፈሱ ወንዶች ገና ለገና ራሳችሁን እያዋደዳችሁ ወይም ደግሞ እናንተ ተፈላጊ እንደሆናችሁ የምታስቡ እንዳታስቡ። በትርፍ ነው እዚህ ልክ እንደ ሰራተኛ እንደሚቀጠር ነው። ተቀጥራችሁ ገንዘብ ተከፍሎ መታችሁ ያ ገንዘብ እስኪከፈል ደምንባ ነው የምትተፉና እዚህ አሁን ተቀይሯል። ቋንቋ ማወቅ አለብሽኝ። ከዛ ራሱ ብዙ ነገር እንደገና አላየሽም እንደ አሜሪካ ወስዳው ተመልሶ ወደ ኢትዮጵያ እንደገባ። እኔ ልጄ አልፈልግም ብሎ ነው ተመልሶ የሄደው።
እንደዚህ ነው እንዴ ብሎኝ እዚህ ላይ ደግሞ ቁጭ እያላችሁ ቲክቶክ ላይ ማነው በቃ እኔ እያላችሁ የሰው ባል ዩቲዩባቸው እየገባችሁ እያያችሁ የሰው ባል የምትመኙ እረፉ። አያዋጣችሁም። እናንተ ደግሞ ዩቲዩብ ላይ በፊልተር እየተቀመጣችሁ ውጭ ልትወስደኝ ነው የምትሉ ወደዋችሁ አይደለም። አርፋችሁ ተቀመጡና ትምህርት ቤት ይሂዱ፣ አፕግሬድ አርጉ፣ ቋንቋ ተማሩ፣ ዩኒቨርሲቲ ግቡ። ብዙ ሰዓት አላችሁ። 30 ደቂቃ ነው